ከሮጠ ይልቅ ከእግዚአብሔር ጋር የቆመ ይቀድማል። ብዙ ጊዜ በስጋዊ ነገር ተማምነን ቀን ከሌሊት የምንሮጥባቸው ጊዜና ሰዓቶች አላረካ ብለውን እንዲሁም ደግሞ የእግዚአብሔርን ጥበቃ አናስቀድም ስንል ብዙ ሩጫዎችን ሮጥን፣ ጊዜያችን አለፈ፣ ዘመናችን ሄደ ብለን የምንጨነቅ ብለን አሉታዊ አስተሳሰቦች ውስጥ የምንገባ ብለን የምንይዘው የምንጨብጠው ያጣን ሰዎች አለን። ለካ ከስጋዊ ሩጫ ባሻገር ከእግዚአብሔር ጋር የቆሙት አሸንፈዋል። ከእግዚአብሔር ጋር የቆሙት መለኮታዊ ምስጢር ተገልጦላቸዋል። መቆም ስንጀምር ብርሃን ይመጣል። ከእግዚአብሔር ጋር መኖር ስንጀምር የህይወት ተሞክሮቻችን ሁሉ በስጋ ለምናደርገው እንቅስቃሴ ሂደትና አቅጣጫ ይሰጡናል። ለካ የምንሮጠው ከእግዚአብሔር ጋር አይደለም። ለካ ከስጋ ፍላጎቶቻችን ጋር ሮጥን። ያየነው የነካነው አልባረክ ሲል ከእግዚአብሔር ጋር የቆሙት ግን ተባረኩ። ስለዚህ ከማንም ጋር ከባለስልጣን ጋር ከስጋዊ ጉልበት ካለው ሰው ጋር ከሮጠ ይልቅ ከእግዚአብሔር ጋር የቆመ አሸናፊ ይሆናል። እመኑኝ፣ ዛሬ ላይመስለን ይችላል። ዛሬ የጸሎትን ህይወት ተደጋጋሚ ስንሰማው ወይም ደግሞ ለማድረግ አቅቶን ከመንፈሳዊ እሳቤ ወጥተን ይሆናል። ግዴላችሁም፣ ከማንም ጋር ከሮጠ ይልቅ ከእግዚአብሔር ጋር የቆመ እንደሚበልጥ ማወቅ አለባችሁ። ከእግዚአብሔር ጋር የቆሙ ሰዎች ድል አድርገዋል። ከእግዚአብሔር ጋር የቆሙ ሰዎች ነገስታትን፣ ባለስልጣንን አሸንፈዋል። ስለዚህ ብዙ ሰው በሰው ይመካል። መንፈሳዊ አባት ሆኖ በሰው የሚመካ፣ በስልጣኑ የሚመካ፣ በማዕተቡ የሚመካ እንዲሁም ደግሞ ክፉ ለማድረግ በሚሹ ሰዎች ጋር ተጠግቶ ያለውን ስልጣን የሚያሻሽል ወይም ደግሞ የሚያዳብር ብዙ ሰው አለ። ለካ አላወቀም። እውነታው ከማንም ሰው ጋር ከሮጠ ይልቅ ከእግዚአብሔር ጋር የቆመ ይበልጣል። አቅም የሌለው ደካማው፣ ምንም መስራት የማይችለው ግን የእግዚአብሔርን ኃይል ተቀዳጅቶ የእውነት መንገድን ይዞ የሄደበት ትልቁ አቅጣጫ የስድቡም የመገፋቱም የነቀፌታውም አቅጣጫ ከእግዚአብሔር ጋር ስለቆመ። ብዙ ያየሁትና የተማርኩት የተገነዘብኩት ነገር በስጋዊ በውጭው ዓለማት የሮጡ መንፈሳዊ አቅም ማስቀደም ከብዷቸው እንዲሁ በድንግዝግዝ ህይወት ያለፉ ሰዎች ጊዜያቸውን ሳያውቁ፣ ገንዘባቸውን ሳያውቁ፣ ዘመናቸውን ሳያውቁ ለካ ያልፋል። ለካ ከሚመጣው ጋር የሚያልፍ ጊዜ ዘመን ላይ ያለ ነው። ዓለማዊ ምኞት እንዳለ ሁሉ እንደገዛን ሁሉ ወደ መንፈሳዊ የሚያሮጠን እንቅስቃሴዎች ላይ እምቢ ስላል መጨከን ስላልቻል ስጋዊ ነገሮች ላይ ብቻ እጆቻችን፣ እግሮቻችን፣ ሰውነታችን የሚንቀሳቀስ የሚሮጥ እሺ የሚል ስለሆነ መንፈሳዊ ብርታትንና አቅምን ጉልበትን ለማግኘት ደከመን፣ በቃ ደከመን። ስለዚህ የነካነው አልባረክ ሲል፣ ያገኘነው ፍሬ አላፈራ ሲል ለካ ከእግዚአብሔር ጋር አልቆምንም። ከማንም ጋር መሮጥ ምርጫችን አድርገነዋል። ይህ በሚሆንበት ጊዜ ከእግዚአብሔር ጋር ያሮጠ ሰው ሮጦ 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 የመናፍስት መጫወቻ ይሆናል። ይህንን እንኳን በምንናገርበት ጊዜ ከቤተ እግዚአብሔር ሆነው ሩጫቸው መንፈሳዊ መሳይ ግን አካሄዳቸው በአቅም በጥላቻ በወሬ እንደዚሁ ደግሞ በዘር በተለያዩ ነገር የህዝቡን ችግር አለመረዳታቸው ትልቅ ዋጋ እያስከፈለን ይገኛል። ስለዚህ ሁላችንም ዛሬ ሩጫችንን መቀየር አለብን። አዎ ጠዋት ስራ አለን፣ ግን ያ ሩጫ ምድራዊ ነው። ያ ሩጫ በረከት የሚያመጣ አይደለም። ያ ሩጫ ለካ ዋጋ የሚያስከፍል ነው። ያ ሩጫ የለፋንበትን ነገር ከማግኘት ይልቅ በልፋታችን ውስጥ ዲያብሎስ እጁን እየከተተ መታከሚያ የሚያደርግብን። ለካ ያ ሩጫ ይከብዳል። አየህ፣ አባቶቻችን አትሩጥ አንጋጥ ያሉት መለኮታዊ ምሪት ስለታያቸው ነው። ከሮጠ ይልቅ ያንጋጠጠ መልስ አለው። ከሮጠ ይልቅ የእግዚአብሔርን እርዳታ ዘውትር የሚጠይቅ መልስ አለው። ስለዚህ ወገኔ፣ ስለዚህ ዛሬ ተሸነፍኩ ብለህ ዛሬ አጣው ብለህ በመንፈሳዊ ህይወቱ ስጓዝ እኔነትን ከምታጣ ይልቅ በረከትን አግኝተህ፣ ሰላምን አግኝተህ፣ ፍቅርን ረድኤትን አግኝተህ ከዱቤ እንቅልፍ እንድትወጣ የሚያደርግህ ከእግዚአብሔር ጋር ስትቆም ነው። ብዙዎች መስሏቸው በስጋ ደክመዋል። ለካ አይሆንማ፣ በቃ ባለስልጣንን ይዘው ሮጡ፣ አይሆንም። ገንዘብን ይዘው ሮጡ፣ አላሸነፉ። ሁሉን ነገር ሞክረው እምቢ ሲላቸው መንፈሳዊ ትግል የኑሮ ማጣፈጫ ሳይሆን በመከራ ውስጥ ሆኖ ማደግን፣ በመከራ ውስጥ ሆኖ መበልጸግን
የሚያስተምረን ትልቁ ፓወር ነው። ይህንን ነገር አልረዳ ስንል ያለን አማራጭ መውረድ ነው። መውረድ ደግሞ በብዙ መንገድ የሚከፈል ትልቅ ዋጋ የሚያስከፍል ትልቅ ነገር ነው። አወራረዳችን የስጋዊ ሩጫ በሚሆንበት ጊዜ ፍጥነቱን በዛልክ ውድቀቶቻችንን በዛልክ እየሆነ ይመጣል። ይሄ በሞቲቬት የተነሳ ማንነት፣ ዲሲፕሊን የሌለው ማንነት ዋጋ ያስከፍላል። ስለዚህ ሩጫችን፣ መቆማችን፣ ማዘናችን፣ መጎሳቆላችን፣ ማጣታችን፣ መቸገራችን ከእግዚአብሔር ጋር ይሁን። ስደቶቻችን ከእግዚአብሔር ጋር ይሁን። ሁሉ ነገር ያሳልፋል። አናልፍ ያለውን ችግሮች ሁሉ የሚያሳልፍ አምላክ ነው። ዛሬ ሰውኛ ባህሪያቶች ተቀይሮ ሰው መሳዮች ግን ጨካኝ ማንነት ያለን ዳዊት ለሰለሞን ትልቅ ነገር ከመስጠቱ በፊት ልጄ ሆይ ሰው ሁን ያለው መርህ። ስለዚህ ሰው ያልሆኑ ሰዎች አሉ ማለት ነው። ሰው ሳይሆኑ ሰው መሳይ ክፉ አድራጊዎች አሉ ማለት ነው። ስለዚህ ትልቅ ነገር ሰው መሆን ይቀድማል። ለካ ሰው ሳይሆን ብዙ ነገር የያዙ አጥፊ ሰዎች በምድር ቦታ አላቸው። በቤተ ክርስቲያንም በሰፊው በዚህ በተጠላለፈ የዲያብሎስ አሰራር የሚሮጥ እግሩና እጁ ለክፋት የተዘረጋ ሰዎች እመኑኝ ተሸናፊዎች ናቸው። ስለዚህ ለካ በመቆም ውስጥ መንፈሳዊ በረከት አለ። ሕዝቅኤል 2:1 ላይ እርሱም የሰው ልጅ ወይ በእግርህ ቁም እኔም እናገርሃለሁ አለኝ። በተናገረኝም ጊዜ መንፈስ ገባብኝ፣ በእግሬም አቆመኝ፣ የሚናገረኝን ሰማው ይላል። አየህ፣ መጀመሪያ የእግዚአብሔር መንፈስ እንዲገባ መቆም ያስፈልጋል። ያልቆሙ ሰዎች፣ በምድራዊ ኃይል ተመክተው የሮጡ ሰዎች ያላሸነፉትን እዚህ ጋር በመጀመሪያ ደረጃ በተናገረኝ ጊዜ መንፈስ ገባብኝ፣ እርሱም የሰው ልጅ ወይ በእግርህ ቁም ይላል። ስለዚህ ሩጫችንን ማስተካከል ያስፈልጋል። ይህ ቅዱስ መንፈስ ነው የገባው። እግዚአብሔር የተናገረውን ኃይል በሰማ ጊዜ ቅዱስ መንፈስ ገባበት። እኛ ሩጫችን ወዴት ነው? እኛ የቆምነው ቦታ አሳፋሪ ሆኖ ለሰው መናገር እስኪከብደን ወይም ደግሞ ወጣቶች በጣም በድግዝግዝ ማንነት ውስጥ የምንገኝ ሆነን ግራ በመጋባት በማይመች ነገር ውስጥ ሆነን አቋቋማችን ግን ተሳስቷል። እግዚአብሔር አምላክ ይሰውረን። በሰፊው ትምህርቶቻችን ይቀጥላል። እግዚአብሔር ይረዳናል። አለቀ የሚባል መንፈሳዊ ጉዞ የለም። ከህይወት ተራራ ላይ መንፈሳዊነት ይብለጥ። ሰላም እግዚአብሔር ከእናንተ ጋር ይሁን። ይቆየን። አሜን።